አንደኛ ጴጥሮስ ምዕራፍ 4 ከቁጥር 7 እስከ 11 ያለውን በጌታ ስም አነባዋለሁ። እንደዚህ ይላል። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ያለ ማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን። የጌታ ስም ብሩክ ይሁን። ይህንን የአንደኛ ጴጥሮስን መልእክት በፈታኝ ዘመን እንዴት እንኑር በሚል ርዕስ አብረን እየተማርን ነበር። ታሪኩን ሁላችን በተደጋጋሚ እንደሰማን እንደ እሳት ሊፈትናቸው ባለው መከራ ውስጥ እያለፉ ላሉ አማኞች በመከራቸውና በፈተናቸው ውስጥ ጸንተው ጌታ ያዘጋጀላቸውን የዘላለም ድነት እንዲያገኙ እንዴት መኖር እንዳለባቸው ሐዋርያው ቅዱስ ጴጥሮስ ከተናገራቸው ከዚህ ክፍል እኛም ባለንበት በዚህ ፈታኝ ጊዜ እንደ እግዚአብሔር ሰዎች ጌታን ኢየሱስ ክርስቶስን እንደሚያምኑ አማኞች እንዴት ልንኖር እንደሚገባ አብረን እየተማርን ጌታ የተባረከው። ይሄንን ቁጥር ባለፉት 2 ተከታታይ ጊዜያት አብረን ስንመለከት በእነዚህ ቁጥሮች ላይ ጴጥሮስ አንድ ዋና ሐሳብ ላይ አተኩሮ ነው የሚናገረው። ዳሩ ግን የነገር ሁሉ መጨረሻ ቀርቧል ብሎ ነው ይህን ፓራግራፍ የሚናገራቸውና ዘመን እንዳለቀበት፣ ጊዜ እንዳለቀበት፣ በመጨረሻ ጊዜ እንደሚኖር ሰው ኑሩ የሚል ሐሳብ ላይ አተኩሮ ይናገራል። ወገኖቼ እግዚአብሔር ቃል እንደሚናገር ደግሞ እንደተጻፈው እንደ እግዚአብሔር ቃል ዘመናችንን ስናይ ያለነው ባለቀ ዘመን ላይ ያለነው በመጨረሻው ዘመን ላይ እነሆ የእግዚአብሔር ቃል እንደሚል የነገር ሁሉ ፍጻሜ የነገር ሁሉ መጨረሻ ቀርቧል። ጴጥሮስ ይህንን ሲል መከራችሁ አብቅቶ፣ ችግራችሁ አብቅቶ፣ ስደታችሁ አብቅቶ፣ ስለ ክርስቶስ የምትቀበሉት ነገር አብቅቶ ከዛ በኋላ የሰላምና እንጆ የምታደርጉበት ምድራዊ ዘመን ይመጣል እያላቸው እንዳልነበረ ይህንን ተምረን የሁሉ ነገር የመከራው፣ የደስታው፣ የሐዘኑ የሁሉ ነገር መጨረሻ የዓለም ታሪክ ሊጠቀለል ጌታችን ኢየሱስ ክርስቶስ በክብር ሊመጣ የዘላለም መንግስት ሊጀምር መጨረሻው ሰዓት ላይ ነው ያለነው ብሎ ነው የሚናገረው። እንግዲህ በዚያን ዘመን ጴጥሮስ ለእነዚህ አማኞች የመጨረሻው ዘመን ላይ ነው ያለነው ካላቸው፣ እኛ ደግሞ የመጨረሻው መጨረሻ ላይ ነው ያለነው፣ ላስት ላፕ ላይ ነው ያለነው፣ የመጨረሻው ዙር ላይ ነው ያለነው። ስለዚህ በዚህ ባለቀ ዘመን እንዴት ነው መኖር ያለብን? በእግዚአብሔር ቃል ውስጥ እስካሁን 2 ሐሳቦችን በእነዚህ ቁጥሮች ላይ ተመልክተናል። አንደኛው በጸሎት እየተጋን እንኑር የሚል ነው። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ ብሎ የእግዚአብሔር ቃል የሚናገረው ባለፈው ስንመለከት 2 ዋና ዋና ሐሳቦች ላይ ተመልክተናል። ጸሎት ላይ ያተኮረ አስተሳሰብ ይኑረን የሚል ነው። አስተሳሰባችንን፣ አእምሯችንን፣ ልባችንን ጸሎት ላይ ያተኮረ እናድርግ። ሌላው ራሳችንን ለጸሎት ማሰልጠን እንዳለብን ተምረናል። በዚህ በመጨረሻው ዘመን ባለቀው ዘመን እንደምንኖር ከተረዳን ይህንን ለማድረግ በጸሎት ለመትጋት አስተሳሰባችንን ጸሎት ላይ ያተኮረ እንዲሆን ማድረግና ራሳችንን ለጸሎት ማሰልጠን እንዳለብን ይህንን ተምረናል። ወገኖቼ አስተሳሰባችሁ ለጸሎት ተለውጧል? ያለቀ ዘመን ስለሆነ
ሐሳባችን ወደ ጸሎት እንዲመጣ ራሳችንን መጸለይ እንድንችል ማስለመድ ችለናል ወይ ብለን ራሳችንን እንድንጠይቅ በጌታ አበረታታችኋል። በዚህ ዘመን ብዙዎች ሲያደርጉት የምናየው ማስጸለይ ነው። ማስጸለይ በጣም ተለምዷል። እግዚአብሔር ለእኛም ለአገልጋዮች ምሕረት ያድርግልን። ሰዎች እንዲጸልዩ ሳይሆን እንድንጸልይላቸው ብቻ የምናደርግ ከሆነ ያ የእግዚአብሔር ቃል አይደለም። እኛ እንጸልያለን እናንተ ኖሪ የሚል ስብከት ጤነኛ ነው። እኛም እንጸልያለን እናንተም ጸልዩ። ማስጸለይ ችግር የለውም፣ ግን መጸለይ የሚተካ ከሆነ ትክክል አይደለም። ስለዚህ እናስጸልይ፣ እሺ። ከዛ በላይ ደግሞ እኛው ራሳችን በጸሎት እንድንተጋ የእግዚአብሔር ቃል ይናገረናል። እግዚአብሔር የተባረከ ይሁን። ወገኖቼ አይሰልቻችሁ፣ ጸልዩ ስንል አይሰልቻችሁ። ጌታ ኢየሱስ ክርስቶስ ደጋግሞ ደቀ መዛሙርቱን የሚላቸው ነገር ይልቁንም ከመጨረሻው ዘመን ጋር ከእርሱ መምጣት ጋር አስታኮ የሚነግራቸው ነገር ስትጸልዩ ሁል ጊዜ ምን በሉ? ትጉ። ሁል ጊዜ ትጉ። ስለዚህ እንድንተጋ ይፈልጋል እግዚአብሔር ደግሞ በጣም ደስ የሚለው ነገር እግዚአብሔር ጸልዩ ካለ እሱ ደግሞ ጸሎታችንን ሊሰማ ብሎናል። ጸሎት ከእግዚአብሔር ጋር የሚደረግ ህብረት ስለሆነ እግዚአብሔር ጸልዩ ሲል ጌታ የኔን ፊት ፈልጓል ማለት ነው። የእናንተን ፊት ፈልጓል ማለት ነው። እግዚአብሔር አብሮን ሊሆን፣ እግዚአብሔር ሊሰማን፣ እግዚአብሔር ሊያወራን፣ እግዚአብሔር ፈቃዱን በሕይወታችን ሊያደርግ ፈልጓል ማለት ነው። ስለዚህ ማን ነው የሚስማማ ከእግዚአብሔር ሐሳብ ጋር? ሁላችን ልንጸልይ ያስፈልገናል። ባለፈው የተመለከትነው ሁለተኛው ሐሳብ እርስ በርሳችን እየተዋደድን እንኑር የሚል ነው። እርስ በርሳችን እየተዋደድን እንኑር። ለምን? ዘመኑ ሊያልቅ ነው። አክቹዋሊ ስለ መጨረሻው ዘመን፣ ስለ ጌታ ሊመጣ ስላለበት ዘመን ጌታ ኢየሱስ ክርስቶስ ምንድነው ምልክቱ ተብሎ ሲጠየቅ በጣም ብዙ ምልክቶች ጌታ ተናግሯል። በማቴዎስ 24 ላይ፣ በማርቆስ 13 ላይ፣ በሉቃስ 21 ላይ እነዚህ ምልክቶች እናገኛለን። አንዱ ምልክት የተናገረው ምን ነበር? በመጨረሻው ዘመን ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ምን ይሆናል? ይቀዘቅዛል። ጴጥሮስ ይህንን ቃል እያሰበ ይሆን? በመከራ ውስጥ ላሉ ነገር ግን ባለቀ ዘመን ለሚኖሩ አማኞች ጥቂት ዘመን እንደቀረው ሰው በፍቅር ኑሩ ብሎ የሚናገራቸው ይህን እያሰበ ይሆን? ወገኖቼ በፍቅር አብረን እንኑር። በፍቅር አብረን አክቹዋሊ ከፍቅር በቀር ለሌላ ነገር ጊዜም ያለን አይመስልም። ለነገሩ ያው ሁላችን እንደምናውቅ እግዚአብሔር ከረዳን እንደምንም ሰንበቱን ወደ እግዚአብሔር ቤት ከመጣን ነው ፊዚካሊም የምንገናኝ። ከዛ ውጪ ለመገናኘት ለፍቅር እንኳን ለመገናኘት ጊዜው ጠባብ አይደለም ለሌላ ማለት። ስለዚህ ጌታ ቢረዳን ጊዜ የለንምና ያለችንን ጊዜ በፍቅር እናሳልፍ የሚል ነገር ባለፈው ተምረናል። 3 ሐሳቦችን በዚህ ውስጥ አብረን ተመልክተን ነበር። አንደኛው ዘመን እንዳለቀበት፣ ጥቂት ዘመን እንደቀረው ሰው በፍቅር እንኑር፣ እንደሚሄድ እንደሚሰናበት ሰው ባይ ልትሉት የተዘጋጃችሁትን ሰው እንደው ተጣልታችሁትም ከሆነ ለመጣላት መዓት ምክንያት ቢኖራችሁ እሱን ኢግኖር አድርጋችሁ ልትሄዱ ነዋ። ስለዚህ በፍቅር መሄድ አይሻል? በፍቅር መጨረስ አይሻል? ጥቂት ዘመን እንደቀረው ሰው በፍቅር እንድንኖር የእግዚአብሔር ቃል ይነግረናል። ከልባችን አጥብቀን እንዋደድ። ከልባችን ይሄ ከልባችሁ አጥብቃችሁ ተዋደዱ የሚለውን ሐሳብ ፍቅር የኃጢአትን ብዛት ሸፍናል ከሚለው ጋር አብሮ ተያይዞ ነው ያለ። ከልብ መዋደድ ኃጢአት የማያስቆመው፣ የትኛውም ኃጢአት የማይሸፍነው፣ ኃጢአትን የሚያልፍ ፍቅር፣ የሚተው ፍቅር፣ ይቅር የሚል ፍቅር፣ ምሕረት ያለበት ፍቅር። እግዚአብሔር የተባረከ ይሁን።
ጌታ እኛን የወደደበት ያ የይቅርታ ፍቅር በውስጣችን እንዲሆን እግዚአብሔር ይፈልጋል። በመጨረሻ በመቀባበል እንዋደድ የሚል ተመልክተናል። እርስ በርሳችን በመፈላለግ በመዋደድ በመተሳሰብ በመቀባበል አብሮ በማሳለፍ እንዋደድ። አክቹዋሊ ጴጥሮስ ስለ መቀባበል የሚናገረው ያለ ማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ ነው የሚለው። እነሱ ባሉበት አውድ ጊዜው የመከራ ነው፣ የስደት ነው፣ የመገፋት ነው። አማኞች ስፍራ ያጡበት ጊዜ ነው። በዚህ ጊዜ አማኞችን የሚቀበል ሌላ አማኝ ካልሆነ ማናት? አማኞችም ካልተቀበሏቸው ማን ይቀበላቸው? ወዴት ይኬዳል? ቸርች ካልተቀበሉ፣ ወንድሞች እህቶች ካልተቀበሉት ወዴት እንሂድ? ተቀባበሉ፣ ያለ ማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ ብሎ ጴጥሮስ ይናገራል። እግዚአብሔር የተባረከ ይሁን። ዛሬ ቀጥለን አንድ ሀሳብ ጨምረን እናያለን። ባለቀ ዘመን እንደሚኖር ሰው እንዴት እንኖር? እርስ በርሳችን እያገለገልን እንኑር የሚል ነው። እርስ በርሳችን እያገለገልን እንኑር። ቁጥር 10 ላይ እንደዚህ ይላል፣ ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። እግዚአብሔር የተባረከው። በዚያው ጸጋ እርስ በርሳችሁ አገልግሉ። ወገኖቼ ባለቀ በዚህ ዘመን የእግዚአብሔር ቃል እንዴት እንድንኖር እንደሚገባን ሲነግረን እርስ በርሳችን እያገለገልን በአገልጋይነት ልብ፣ በአገልጋይነት ኑሮ፣ በአገልጋይነት ሕይወት እያገለገልን እርስ በርሳችን እያገለገልን እንድንኖር የእግዚአብሔር ቃል ይነግረናል። ጌታ የተባረከ ይሁን። በቀረን ጊዜ እርስ በርሳችን እንዴት ነው የምናገለግለው የሚለውን 1-3 ሀሳቦችን አብረን እናይና እንጨርሳለን። እርስ በርሳችን እንዴት እናገልግል? አሁንም ጴጥሮስ ዋና አድርጎ የሚናገርበት ሀሳብ የመጨረሻው ጊዜ ነው። የመጨረሻው ጊዜ የነገር ሁሉ መጨረሻ ስለቀረበ እርስ በርሳችሁ ምን በሉ? አገልግሉ። እርስ በርሳችሁ አገልግሉ። ስለዚህ የመጀመሪያው ሀሳብ ዘመን እንዳለቀበት ሰው፣ ባለቀ ዘመን እንደሚኖር ሰው አገልግሉ። ባለቀ ዘመን እንደሚኖር ከዚህ በኋላ ለማገልገል እድል እንደሌለው ሰው፣ ምክንያቱም ሊያልቅ ነው። አበቃ ሊያልቅ። ብታገለግሉ ሳያልቅ፣ ዘመኑ ሳያልቅ፣ ጊዜው ሳያበቃ፣ ሩጫው ሳይቆም ዘመን እንዳለቀበት ሰው አገልግሉ ይላል። ጌታ የተባረከ። ወገኖቼ ጊዜ አለኝ ስንልና ጊዜ የለኝም ሊያልቅ ነው ስንል የአገልግሎት አይነቱ፣ ሌቭሉም፣ ኮሚትመንቱ፣ ሁሉም ነገር የሚለይ ይመስለኛል። አገልግሎትን በሚመለከት ስለ ጊዜ ያለን ግንዛቤ ወይም እንዴት ባለ ጊዜ ውስጥ ነው ጌታን ማገልገል ያለብኝ ብለን እንዴት እንደምናስብ ራሳችንን እንድናይ ይፈልጋል። ብዙ አማኞች የምንስማማው አንድ ዋና ሀሳብ ከዚህ አንጻር ሁላችን እንድናገለግል እግዚአብሔር በዚህ ምድር ላይ አኑሮናል ብለን ምናምን ይመስለኛል። እንስማማለን። እዚህ የምንኖረው ጌታን ከተቀበልን በኋላ በምድር ላይ የምንኖረው ለምንድን ነው ቢባል ለብዙ ነገር ልንል እንችላለን። ግን አንዱ ዋናው ነገር የእግዚአብሔርን ስራ እንድንሰራ ነው፣ እንድናገለግል ነው። እዚህ ያለ መንግስተ ሰማያት የእግዚአብሔር መንግስት እንዳለ የምናምን ሰዎች ጌታን ከተቀበልን በኋላ እዚህ ምድር መኖር አይገባንም። ምን እዛ ብንሄድ አይሻልም? እግዚአብሔር እዚህ የሚያኖረን
እዚህ የምንሰራው ስራ ስላለ ስራችን ደግሞ አገልግሎት ነው። ዝም ብለን የራሳችንን ኑሮ መኖር ብቻ አይደለም። በምድር ላይ እንደሚኖሩ አህዛብ ለኑሮ የሚደረገውን ትግል እየታገልን ኑሮን እንደነሱ ኖረን እንደነሱ ለመሞት አይመስለኝም። ኑሯችንን እንኖራለን። የምንኖረው ግን ለምንድን ነው? ለማገልገል። ስለዚህ ለማገልገል የምንኖር ከሆነ ጴጥሮስ የሚናገረው ጊዜ የለም፣ ሊያልቅ ነው። የምታገለግሉ ከሆነ ጥቂት ጊዜ ነው የቀረውና በዛች በቀረች ጊዜ ዘመን እንዳለቀበት ሰው እግዚአብሔርን አገልግሉ ነው የሚለው። አገልግሉ፣ እግዚአብሔር አገልግሉ፣ እግዚአብሔርን አገልግሉ። ወገኖቼ እግዚአብሔር እንድናገለግለው ይፈልጋል። ምንድነው አገልግሎት ሲባል? አገልግሎት በጣም ብዙ ነገር ሊሆን ይችላል። በጣም ብዙ ነገር። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 32 ላይ አገልግሎት ማለት ምን ማለት እንደሆነ በደንብ ዲፋይን ያደረገው ይመስለኛል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 32 እንደዚህ ይላል፣ እኔ ደግሞ ብዙዎች ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ እደክማለሁ፣ አገለግላለሁ ብሎ ይናገር። እኔ ደግሞ ብዙዎች ምን ይሆኑ ዘንድ? ብዙዎች ይድኑ ዘንድ ደግሞ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ ልክ ጌታ ኢየሱስ ክርስቶስ ለምን እንደመጣ ሲናገር ከተናገረበት ሐሳብ ጋር በጣም የሚያያዝ ይመስለኛል። የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። እንዲያገለግሉት አልመጣም። ከዚህ ከጳውሎስ ሐሳብ ጋር ስናያይዘው ጌታ የኔን ጥቅም ፈልጌ ሳይሆን የመጣሁት ሌሎችን ሰዎች ለመጥቀም ነው የሚለው። ሌሎችን ሰዎች ለማዳን ነው። ለሌሎች ሰዎች ቤዛ ለመሆን ነው። እንግዲያው ወገኖቼ ሌሎችን መጥቀም ነው አገልግሎት። ሌሎችን መጥቀም ነው። ሌሎችን እንድንጠቅም ነው እግዚአብሔር በዚህ ምድር ላይ ያኖረን። ብዙዎቻችን የሚመስለን ለራሳችን ጥቅም ሳይሆን የእግዚአብሔር ቃል የሚለው በዚህ ምድር ላይ መኖር ቱቴሊው በዚህ ምድር ላይ መኖር ለእኛ ምንም ጥቅም ምንም። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ ዘመኑ አጭር ነው ብሎ ስለ መጨረሻው ነገር ይናገርና በዚህች ምድር በዚህች ዓለም የሚጠቀሙባትም እንደማይጠቀሙባት ይሁን አጭር ነው። ለራሳችን ጥቅም ሳይሆን ጌታ የሚያኖረን ለሌሎች ሰዎች ጥቅም። አክቹዋሊ የኛ ጥቅም ሌሎችን በመጥቀም ከጌታ የሚገኝ ሪዋርድ። ለራሳችን የምንሰበስበው ኤኒ ጥቅም እዚሁ ቢቀር ነው ወገኖች። ምንም ይዘን የምንሄደው ነገር የለም ነው ጳውሎስ ያለው። ምንም ይሄ ይጠቅመኛል እዛ እቺን አልጥላትም። መቼስ እኛ መጣላል ምንድን ማለት እቺን አልጥላትም የምንለው ቤስት የዚህ ምድር ነገር ጥለነው እንሄዳለን እንጂ ይዘነው የምንሄደው ነገር ብዙ ዋጋ ከፍለን ብዙ ደክመን ብዙ አከማችተን እቺ ለዛ ትጠቅማለች የምንላት ነገር ምንም ለዛ የሚጠቅም ነገር ቱቴሪው ለዛ የሚጠቅመው ነገር ሌሎችን የጠቀማችሁት ነገር። ለዚህ ነው ሐዋርያ ጳውሎስ ሌሎችን ጠቅሞ በመገለጡ ፊት በጌታ ፊት እናንተ ለኔ ክብሬ ናችሁ፣ እናንተ ለኔ አክሊሌ ናችሁ፣ እናንተ ለኔ ደስታዬ ናችሁ፣ የኔ ሽልማት እናንተ ናችሁ ብሎ ነው የሚናገረው። ያገለገልናቸው ሰዎች ናቸው በጌታ ፊት
ለእኛ ሽልማቶቻችን። እግዚአብሔር የተባረከ ነው። ስለዚህ ጌታ ይርዳል፣ ጌታ ይርዳል። ራሴንም ነው የምሰብከው ከእናንተ ጋር። ለሌሎች ሰዎች ጥቅም እንኖራለን ወይ? ለሌሎች ሰዎች ጥቅም እንኖራለን? እኔ በመኖሬ ሳምባዲ ይጠቀማል ወይ? ወንድሜ፣ እህቴ፣ ሌላው ሰው እኔ መኖሬ ለሌላው ሰው ጥቅም ነው ወይ? ነው ወይ? ስለዚህ ሌሎችን እንድንጠቅም እግዚአብሔር ይፈልጋል። እግዚአብሔር ይርዳል። እግዚአብሔር ይርዳል። ሐዋርያው ብዙዎች ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ ለእሱ እኖራለሁ፣ ሌሎችን ለመጥቀም እኖራለሁ ይላል። እግዚአብሔር የተባረከ ነው። ወገኖቼ ሌሎችን በብዙ ነገር መጥቀም፣ አካላዊ በሆነ መንገድና አቅጣጫ መጥቀም፣ ሶሻል ሰርቪስ፣ ማህበራዊ አገልግሎት መስጠት፣ ለሌሎች በችግራቸው መርዳት፣ መድረስ፣ ይሄ ሁሉ በጣም አስፈላጊና ለሌሎች ብለን ልናደርገው የሚገባን ነገር እንደሆነ የእግዚአብሔር ቃል ይነግረናል። ግን አንድ ነገር እንደ አማኞች እንድናስተውል እፈልጋለሁ። አሁንም ለሌሎች የምናደርገው የትኛውም ሶሻል ሰርቪስ፣ የትኛውም መልካም ነገር ስጋቸውን ይጠቅም ይሆናል እንጂ ነፍሳቸውን አያድን፣ ነፍሳቸውን አያድን። ስለዚህ የአገልግሎት ፎከሳችን ሌሎችንም ጥቅሞች እየጠቀምን ግን የሰዎችን ነፍስ ለማዳን እንዲድኑ፣ ሌሎች ይድኑ ዘንድ ለድነታቸው የሚሆን አገልግሎት እንድንሰጥ እግዚአብሔር በዚህ ምድር ላይ አለ። በእውነት በእኔ ምክንያት አንድ ነፍስ ቢድን የአንድ ነፍስ ዋጋ ስንት እንደሆነ ታውቃላችሁ? የዓለምን ሀብት ሁሉ ይበልጣል። የጌታን የኢየሱስ ክርስቶስን የሕይወት ሳክሪፋይስ የጠየቀ አንድ ሰው ነፍስ፣ ለአንድ ሰው በእኛ ምክንያት እንዲድን ወገኖች፣ አንድ ሰው ሰው በብዙ አቅጣጫ አገልግሏችሁ ሊሆን ይችላል። ብዙ አይነት አስፈላጊ በሆነ ጊዜ፣ ኒዲ በሆናችሁ ጊዜ፣ እጦት በገጠማችሁ ጊዜ፣ በጣም ሲሪየስ የሆነ እርዳታ ባስፈለጋችሁ ጊዜ ብዙ ሰዎች ረድተዋችሁ ሊሆን ይችላል። እግዚአብሔር ይባርካቸው። እግዚአብሔር ስለነሱ የተመሰገነ ይሁን። ምን ያህል ታንኩል እንደሆናችሁ አላውቅም። እዚህ ሀገር ሁላችንም በእውነት በሌሎች ሰዎች ተረድተን ነው እዚህ የደረስነው። ስለረዱን ሰዎች፣ ራይድ ስለሰጡን ሰዎች፣ የሆነ ቦታ ስለወሰዱን ሰዎች፣ በጣም ብዙ ሰዎች እግዚአብሔርን ማመስገን አለብን። ጌታ ይባርካቸው። ትልልቅ ነገር ካደረጉልን ሰዎች ሁሉ በላይ ለጥቅማችን ትልቅ አገልግሎት ያገለገሉን ሰዎች እነማን እንደሆኑ ታውቃላችሁ? ወደ ጌታ እንድንመጣ ያደረጉን ሰዎች፣ ጌታን የነገሩ፣ በቃልም በሕይወትም ጌታን የመሰከሩልን ሰዎች፣ እግዚአብሔር እነሱን ሰዎች ይባርካቸው። ጌታ የተመሰገነ ይሁን። የሌሎቹ የሚገርም ነው። የሌሎቹ አገልግሎት ጥቂት ጊዜ ረድቶን በኋላ እኛው ራሳችን እንደረዱን እንኳን ሳናስብ ኮምፕሌን ስናደርግባቸው ኖረናል። ያን ሁሉ ነገር አድርገውብን ምን አረጉልኝ ብለን ጌታን የነገሩን ሰዎች ግን ወገኖች ከምድር ያለፈ ለዘላለም የሚሆን ነገር በሕይወታችን አድርገዋል። እግዚአብሔር የተባረከ ይሁን። እኔና እናንተም በምድር ላይ ስንኖር እግዚአብሔር ያኖረኝ ብለን ልንኖር የተገባን ሕይወት ሌሎችን ሰዎች ለመጥቀም ነው። በኒዳቸው በሚያስፈልጋቸው ሁሉ እንድናደርግ መጽሐፍ ቅዱስ ይናገራል። ትክክል ነው። እሱን ማድረግ አለብን። ከሁሉ በላይ ሰው የሚያስፈልገው ትልቅ አገልግሎት፣ የነፍስ አገልግሎት ይድኑ ዘንድ
ሌሎችን ሰዎች እንድናገለግል እግዚአብሔር ይፈልጋል። ጌታ የተባረከ ይሁን። የጌታ የኢየሱስ ክርስቶስና የደቀ መዛሙርት አገልግሎት የፈውስ አገልግሎት ብቻ አልነበረም። የመመገብ አገልግሎት ብቻ አልነበረም። ተአምራት የማድረግ አገልግሎት ብቻ አልነበረም። ጉብኝት ብቻ አልነበረም። ሰው በሚያስፈልገው ነገር መርዳት ብቻ አልነበረም። እሱንም ያደርጉ ነበር። ከሱ ሁሉ በላይ ትልቁ አገልግሎት ሰዎች ይድኑ ዘንድ የእግዚአብሔርን መንግስት ይወርሱ ዘንድ ነበር። ጌታን ያገኙ ዘንድ ነበር። ጌታ የተባረከ ይሁን። ወገኖቼ ሰዎችን ስታገለግሉ እባካችሁ ከሁሉ በላይ የሰዎች መዳን ግድ እያለን እናገልግል። አንፎርቹኔትሊ ያው ሰዎች ስለሆን የሚታየውን ስለምናይ የሰዎች ፊዚካል ኒድ በጣም ይታያል። ሰው የራበው ሰው ይታያል። የእግዚአብሔር ቃል በልቶ ማያቅ ሰው ሲታያል። ምንም ወንጌል ጨርሶ ሰምቶ ማያቅ ሰው ስታዩት ብዙ አያሳዝንም፣ ብዙ አይታይም። የታመመ ሰው የተጎሳቆለ ሰው ፊዚካል ይታያል። ድብን ብሎ በነፍሱ የሞተ ሰው ግን ምንም አይታየም። እግዚአብሔር ይርዳን። ጌታ መንፈሳዊ ዓይኖቻችንን ይክፈት። የመኖራችን ዓላማ ይግባ። ጊዜ የለም። ባለቀ ዘመን ነው የምንኖረው። ሌሎች ይድኑ ዘንድ እናገልግል። ይድኑ ዘንድ እናገልግል። ድነታቸው እንዲፈጸም በድነታቸው እንዲተጉ ያመኑ ሰዎች በእምነት እንዲጸኑ እንዲበረቱ በመጨረሻም እግዚአብሔር ወዳየላቸው ወደ እግዚአብሔር ዘላለማዊ ክብር እንዲደርሱ ሰዎችን እናገልግል። ለአገልግሎት እንደምንኖር የምናውቅ ከሆነ ስንቶቻችን እያገለገልን፣ ስንቶቻችን ሌሎችን ሰዎች ለመጥቀም ሌሎችን ሰዎች ለማዳን እያገለገልን ነው ብለን ራሳችንን እንድንጠይቅ በእግዚአብሔር ቃል አበረታታችኋለሁ። ወገኖቼ አንዳንድ ሰዎች ማገልገል እንዳለባቸው ያውቃሉ፣ ግን አሁን አይደለም። ቆይ አሁን እቺ አንድ ሁለት ክላስ ናት የቀረች፣ እሷን ጨርሼ ከዛ እንትኔን ይዛለሁ። ከዛ በኋላ በቃ ጥሩ ፖዚሽን አገኛለሁ። ከዛ ብዙ መጨናነቅ የለብኝም። ቀጥታ ወደ ቤተ ክርስቲያን እንጂ ጌታን አገለግላለሁ ይላል። ደስ ይላል፣ በጣም ደስ ይላል። እንደሱ ቢሆን መቼስ ደስ ይላል። ለማገልገል ሁሌ በቀጠሮ ያሉ ሰዎች አሉ። አሁን ትንሽ እቺ ጨርሼ ከዛ በኋላ በቃ ኦልሞስት ፉል እዛ ላይ ታገኘኛለህ። አይገኝም። ወገኖች በቀጠሮ አይሆንም። ምክንያቱም ጴጥሮስ ምንድን ነው የሚለው? ሊያልቅ ነው። ነገኛ አይደለች። የእግዚአብሔር ቃል ይላል የመዳን ቀን ዛሬ ነው ይልና እንደውም ዛሬ አይደለም አሁን ነው። አሁን የመዳን ቀን አሁን። እንግዲህ ስሙ፣ የመዳን ቀን አሁን ከሆነ የማገልገልስ ቀን ነገ ሊሆነች በርሶ ሳናገለግል እንዴት ይድናል? ሰዎች እንዴት ይድናል? አሁን ነው ጌታን የማገልገል ቀን አሁን። ጌታን በጣም እግዚአብሔርን ማመሰግነው ጌታን ካወቅኩበት ጊዜ ጀምሮ እርሱን የማገልገል ፍቅርና ልብ በውስጤ ስለነበረ እግዚአብሔር በሰጠኝ እድሎች ጌታን ለማገልገል ሞክሬያለሁ። ጨረስኩ፣ አገለገልኩ ባለ ልጅነቴንም ወጣትነቴንም አሁንም ያለሁበትን እድሜ እግዚአብሔርን በማገልገል ስለማሳልፍ በጣም ደስ ይለኛል። ሁላችን ፓስተር መሆን አይጠበቅብን ይሆናል። ሁላችን ፉል ታይም መሆን አይጠበቅብን ይሆናል። ምንም ጥያቄ የሌለው ግን ሁላችን ጌታን ማገልገል ይጠበቅብን። ጊዜው አሁን ነው ብሎ ራስን የመስጠት ጉዳይ እንጂ ሌላ ምንም የተለየ ነገር የለም። እግዚአብሔር ሁላችንን ያኖረን ሌሎች በእኛ ምክንያት እንዲድኑ ነው።
አበረታታችኋለሁ ወገኖቼ። ጌታን ለማገልገል ቀጠሮ አትያዙ። ለስጋ ወደሙ አብቃኝ እንደሚባለው አይነት በቃ የሆነ ጊዜ ለአገልግሎት አብቃኝ እያልን ሳናገለግል እንዳንሰናበት ጌታ እንዳይመጣ፣ ዘመኑ እንዳያልቅ፣ የአገልግሎቱ ዕድል እንዳያልፍ ማንም ሊሰራ የማይችልባት ሌሊት እንዳትመጣ ቀን ሳለ እግዚአብሔር የሰጠንን ዕድል፣ ጸጋ፣ አቅም ተጠቅመን ጌታን እናገልግል ወገኖች። ምንም ኮምፕሮማይዝ አታድርጉ። እግዚአብሔር የሚሰጣችሁ ዕድል ካለ አገልግሉ፣ ጌታን አገልግሉ። ከሱ የሚበልጥ ነገር የለም። እግዚአብሔር የተባረከ ይሁን። ጌታ ይባርካችሁ። ሁለተኛው ሐሳብ እንዴት እግዚአብሔር እናገልግል? እንደ ባለ አደራ እናገልግል። እንደ ባለ አደራ እናገልግል ወገኖች። አገልግሎት አደራ ከጌታ የተቀበልነው አደራ ነው። ቁጥር 10 ላይ በአዲሱ መደበኛ ትርጉም እንደዚህ ነው የሚለው፣ እንደ ታማኝ የእግዚአብሔር ልዩ ልዩ ጸጋ መጋቢ እያንዳንዱ ሰው በተቀበለው የጸጋ ስጦታ ሌላውን ያገልግል ይላል። ሌላውን ያገልግል። እንደ ታማኝ የእግዚአብሔር ልዩ ልዩ ጸጋ መጋቢ። ይሄ መጋቢ የሚለውን ብዙ ጊዜ መጋቢ ሲባል የምታውቁት ፓስተር የሚባለውን ሰው ስለ ፓስተሮች እየተናገረ አይደለም። ልዩ ልዩ የእግዚአብሔር ጸጋ መጋቢ ብሎ የሚናገረው እግዚአብሔር የሰጣቸውን ልዩ ልዩ ጸጋ በአደራ የተቀበሉ ባላደራዎችን ነው። ስለዚህ ሁላችሁ የእግዚአብሔር ልዩ ልዩ ጸጋ ባላደራዎች ናችሁ። የእግዚአብሔር ጸጋ መጋቢዎች ናችሁ። ከእግዚአብሔር የተቀበላችሁትን የጸጋ ምግብ ለሌሎች የምትመግቡ ናችሁ ማለት ነው። ታማኝ ባላደራዎች እንድንሆን እግዚአብሔር ይፈልጋል። እግዚአብሔር የተባረከ ይሁን። እያንዳንዳችን ከእግዚአብሔር የተቀበልነው ልዩ ልዩ ጸጋ አለ። እግዚአብሔር የተባረከ ይሁን። ስለ ቤተ ክርስቲያን የእግዚአብሔር ቃል ሲናገር በቤተ ክርስቲያን ልዩ ልዩ የእግዚአብሔር ጸጋ አለ። ይህንን ጸጋ ለመግለጥ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ላይ ስለ አካል ይናገራል። ቤተ ክርስቲያንን በአካል ይመስላታል። በቤተ ክርስቲያን ውስጥ ያሉትን አማኞች ደግሞ በአካሉ ብልቶች ይመስላቸዋል። ስለዚህ አንዳንዱ አፍንጫ ነው፣ አንዳንዱ ዓይን ነው፣ አንዳንዱ እጅ ነው፣ አንዳንዱ እግር ነው። ልዩ ልዩ ይህ ሁሉ ተሰብስቦ ዓላማው ምንድን ነው? አካሉን ቢውልድ ማለት አካሉን መገንባት። ስለዚህ ወንድሞችና እህቶች እያንዳንዳችን በአካሉ ውስጥ ፓርት አለን። በአካሉ ውስጥ የሆነ ድርሻ አለ። በአካሉ ውስጥ እግዚአብሔር የሰጠው ጸጋ መጋቢዎች ነው። እግዚአብሔር የተባረከ ይሁን። ስለዚህ አንዳንድ ሰባኪዎች እንደሚሉት ሜቢ ሐኪሞች ሊረዱን ይችላሉ፣ ምን ጥቅም እንዳለው ባላቅም በእግዚአብሔር ቤት ውስጥ ትርፍ አንጀት የለም ይላሉ። ትርፍ አንጀት የሚባል ነገር አለ አካል ውስጥ። እሱ ይጥቀም ይጉዳ ብዙ አላቅም፣ ግን እንደሱ ሲሉ ሰማል። ግን የተጻፈው ነገር ምንድን ነው? ማንም በአካል ውስጥ ከሆነ ምን አለው? ጥቅም አለው። አንደኛ ቆሮንቶስ ምዕራፍ 12ን ስትመለከቱ ሁለት ትልቅ ሐሳቦች ይናገራል። እኔ አልጠቅምም የሚል የአካል ብልት መኖር የለበትም። እኔ ዓይን ስላለው፣ እኔ አፍንጫ ስላለው፣ እኔ እጅ ስላለው፣ እኔ እግር ስላለው ምን እሰራለሁ? እኔ ምንም አልጠቅምም፣ እነሱ ይጥቀሙ እንጂ የሚባል ነገር የለም ወገኖች፣ የለም። እስቲ እጆቻችሁ እንደዚህ አንሱና
እኔ እጠቅማለሁ በሉ። አልሰማሁም፣ ሶሪ። እሺ፣ ጌታ ይመስገን። በእውነት እንጠቅማለን። ማንም የማይጠቅም ሰው የለም። እንጠቅማለን። በእውነት ስማችሁን እየጠራሁ ሁላችሁንም ትጠቅማላችሁ። በቃ ትጠቅማላችሁ። ማይጠቅም ሰው የለም። ማይጠቅም ሰው እዛው ክፍል ውስጥ የሚያነሳው ሌላው ሀሳብ ምንድን ነው? አትጠቅምም ማለት አይቻልም። በነገራችን ላይ ምንም የማይጠቅሙ የሚመስሉን ሰዎች እንደሚጠቅሙ የምናውቀው መቼ መሰላችሁ? ሚስ እናደርጋቸው ሲሄዱ ማይሎድ በጣም ይጠቅሙ ነበር ለካ ሳንጠቀምባቸው እንደው ሲጠቅሙ ኖረው መጥቀማቸውን ሳናውቅ ከዛ በላይ ልንጠቀምባቸው ስንችል ከሄዱ በኋላ ለካ ዚስማች ጠቃሚ ነበሩ፣ ዚስማች ኢምፖርታንት ነበሩ። ወገኖቼ ማንም አይጠቅምም አይባልም። ስለዚህ እስቲ አጠገባቸው ያለውን ሰው ልበል፣ ትጠቅማለህ፣ አንተ ትጠቅማለህ በሉ እስቲ። አንተ ትጠቅማለህ፣ ትጠቅሚያለሽ፣ ትጠቅማላችሁ። ጌታ የተባለው ትጠቅማለህ። ሁላችሁ የማይጠቅም ሰው አትጠቅምም አይባልም። ጌታ የተባለው እግዚአብሔር ጸጋን የሰጠን እንደ ታማኝ ባላደራ በተሰጠን ጸጋ እንድናገለግል። ስለዚህ እኔ ምንም የለኝም፣ ምን አውቃለሁ፣ ምን እችላለሁ አይባልም። የአገልግሎት የማወቅ የመቻል ነገር ሳይሆን የፈቃድ ነገር ነው። በእውነት ከፈቀድን እግዚአብሔር የሚፈልገው የሚችሉ ሰዎችን ሳይሆን የሰር የሚሉ ሰዎችን። ጌታ የተባረከ የሰር ጌታ አለው። በቃ እኔ ምንም አልችልም፣ መናገርም አልችልም፣ ምንም ማድረግ አልችልም፣ ግን መጠቀም በእኔ ከወደድክ አለው ለሚሉ ሰዎች እግዚአብሔር ይጠቀምባቸው። ስራው እሱ ነው። ሰራተኛውም እሱ። ጌታ ይርዳል። እግዚአብሔር የሚጠቀምብን ሰዎች እንድንሆን እግዚአብሔር ይርዳል። ዛሬ ባለቀ ዘመን እንደሚኖር ሰው እግዚአብሔርን እያገለገልን እንኑር በሚል ሀሳብ ላካፍላችሁ በልቤ ያለው ይሄ ነው። የሚቀር ሀሳብ አለ። ጌታ ቢፈቅድ በሚቀጥለው ክፍለ ጊዜ አብረን እንቀጥላለን። አሁን እግዚአብሔር በተናገረን ነገር ላይ እንጸልይና ወሲና ብሌን እንደገና ያስመልኩናል። ከነሱ ጋር ጌታን አምልከን እንጨርሳለን። በጸሎታችን ግን ሲሪየስሊ ራሳችንን እንድናይና እንድንጠይቅ እፈልጋለሁ። ለምንድን ነው የምኖረው? በዚህ ባለቀ ዘመን፣ በዚህ በመጨረሻው ዘመን እግዚአብሔር እንዲኖር እድል ሰጥቶን ለምንድን ነው የምኖረው? ለምን ወገኖቼ? የምንኖረው ጌታ በእኛ የሚሰራው ስራ ስላለ፣ አገልግሎት ስላለ፣ ወንድሞች፣ እህቶች፣ እናቶች፣ አባቶች እግዚአብሔር በእናንተ የሚሰራው ስራ ስላለ። ሃሌሉያ ሃሌሉያ። በእኔ የሚሰራው ስራ ስላለ ነው። በአንተ በአንቺ የሚሰራው ስራ ስላለ ነው። በቀጠሮ አንቀመጥ። ዘመኑ ሊያልቅ ነው። ጊዜው ሊያልቅ ነው። ጊዜ የለንም። ጌታ ሊመጣ ነው። እኛም በምድር የምንቆይበት ጊዜ አጭር ነው። የነገር ሁሉ ፍጻሜ ቀርቧል። ጌታን ታገለግያለሽ? እያገለገልን ነው። አገልግሎት ነሰሰርሊ እንደኔ እዚህ መድረክ ላይ መቆም ብቻ አይደለም ወገኖች፣ አይደለም። እሱም አገልግሎት ነው፣ ግን እሱ ብቻ አይደለም።
እቺ ብቻ ከሆነች አገልግሎት ሁላችን ሳናገለግል እንሄድ። ዓለም በሙሉ መድረካችን፣ ሰዎች ባሉበት ሁሉ አገልግሎት አለ። እግዚአብሔር የተባረከ ይሁን። ጌታ ይርዳን። በቃ ጌታ ሆይ አንተን አግኝቼ በምድር ላይ ካኖርከኝ በቃ ላገልግል። አንተን የማገለግልበት ጸጋ፣ ኃይል፣ ጥበብ፣ ዕውቀት ስጠኝ። በቃ ላድርገው፣ ልኑረው። ጌታ ይርዳን። ወገኖቼ እግዚአብሔር ለእያንዳንዳችን የሰጠን የጸጋ ስጦታ ነው። ለአንዱ እንደዚህ፣ ለሌላው እንደዛ። እኔ ምንም የለኝም ካለን የአካሉ ክፍል አይደለንም ማለት ነው። አለን እናገልግል፣ ጌታን እናገልግል። የተሰጠንን ለይተን እናገልግል። የምንችለውን ለይተን እናገልግል። ሃሌሉያ። እስቲ እጆቻችሁን ዘርጉና ይህን መዝሙር እየዘመርን እንጸልያለን። እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ። ጌታ ሆይ ስጠኝ የመንፈስን እሳት። እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ። ጌታ ሆይ ስጠኝ የመንፈስን እሳት። እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ። ጌታ ሆይ ስጠኝ የመንፈስን እሳት። እስራቴን ቆርጠህ ቀንበሬን ሰብረሃል። ነፍሴን እንድታከብር ነፃ አውጥተኸኛል። ባርነት አበቃ ልጅ ነህ ብለኸኛል። በደም ቃል ኪዳን ያንተ አድርገኛል። እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ። ጌታ ሆይ ስጠኝ የመንፈስን እሳት። እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ። ጌታ ሆይ ስጠኝ የመንፈስን እሳት። ሃሌሉያ ሃሌሉያ። ጌታ ሆይ እናመሰግናለን፣ እናከብርሃለን፣ ስምህን ከፍ ከፍ እናደርግሃለን። የዘላለም አምላክና አባት እግዚአብሔር ከዕለታት አንድ ቀን ወንጌልን ወደኛ ይዘው ስለመጡ፣ ስለነገሩ፣ ስለመሰከሩልን፣ በአንተ እንድናምን አንተን እንድንቀበል ስላገለገሉን፣ ስለረዱን ወንድሞች፣ እህቶች፣ እናቶች፣ አባቶች ጌታ ሆይ ስምህን እጅግ አድርገን እንባርካለን። ነፍሳችን ትድን ዘንድ ከጨለማ ወደሚደነቅ ብርሃን፣ ከጨለማው ስልጣን ወደ ፍቅሩ ልጅ መንግሥት እንፈልስ ዘንድ ጌታ እግዚአብሔር የዘላለምን ሕይወት የእግዚአብሔርን መንግሥተ ሰማያትን እናገኝ ዘንድ በክርስቶስ ኢየሱስ ለማመን እንድንችል ወንጌልን ወደኛ ይዘው ስለመጡ በኢየሱስ ክርስቶስ ስምህ የተባረከ ይሁን። በብዙ በሌላ አገልግሎት ጌታ ሆይ ለስጋችን፣ ለኑሯችን፣ ለጤናችን፣ ለትዳራችን፣ ለስራችን፣ በምድር ለምንኖረው ኑሮ በሚያስፈልገን ጊዜ ሁሉ ስላገለገሉ
ወንድሞችና እህቶች ጌታ ሆይ እጅግ አድርገን እናመሰግናለን። አምላካችንና አባታችን ሆይ ይኸው ባንተ ሆነን ጌታ ሆይ በሕይወት በምድር በአካል ስላለን ይህንን ክፉ የፈተና የመከራ ዘመን እግዚአብሔር ሆይ እያሳለፍ እያኖርከን ስለሆነ በኢየሱስ ክርስቶስ ስም እናመሰግናለን። አምላካችን ሆይ ቃልህ እንደሚል የነገር ሁሉ መጨረሻ ቀርቧል። ጌታችን ኢየሱስ አንተ በክብር ልትመጣ የዓለም ታሪክ ሊጠቀለል የዘመን ፍጻሜ ሊሆን እኛም ወደ አንተ ልንሰበሰብ ጌታው ዘመኑ አጭር ሆኗል። አምላካችንና አባታችን ሆይ በዚህ አጭር ዘመን ዛሬ በቃል ወደኛ እንደመጣ የዘላለም አምላክና አባት እግዚአብሔር እኔና ባሪያዎችን በጌታ በኢየሱስ ክርስቶስ ብዙዎቹ ይድኑ ዘንድ ለጥቅማቸው እንድናገለግል በኢየሱስ ክርስቶስ ስም እንድትረዳን ጸልያለሁ። የጌታ የእግዚአብሔር መንፈስ የመንፈስ ቅዱስ ኃይል በወንድና በሴት ባሪያዎች ላይ እንዲመጣ ጌታ ሆይ በኢየሱስ ክርስቶስ ስም ጌታ ሆይ አንተን የምናገለግልበት ኃይል የመንፈስ ቅዱስ ኃይል የእግዚአብሔር ኃይል በጌታ በኢየሱስ በእያንዳንዳችን ላይ እንዲመጣ የሚያበረታ የሚያተጋ ጉልበት የሚሆን ኃይል የሚሆን ድፍረት የሚሆን ወደ ሌሎች የሚነዳ የሚመራ የመንፈስ ቅዱስ ኃይል በጌታ በኢየሱስ ክርስቶስ መንፈስ ቅዱስ በኢየሱስ ክርስቶስ የእግዚአብሔር መንፈስ የመንፈስ ቅዱስ ኃይል በጌታ በኢየሱስ ኃይል በኢየሱስ ክርስቶስ ይምጣ። የእግዚአብሔር ጌታ ሆይ በራሳችን ልናገለግል አንችልም። ደካሞች ነን ጌታ ሆይ፣ ፈሪዎች ነን፣ አቅም የለን ጌታ ሆይ። በብዙ እስራት አለ። በኢየሱስ ስም ነፃ የሚያወጣ በኢየሱስ ስም የሚነጫ የሚያበረታ የእግዚአብሔር መንፈስ በጌታ በኢየሱስ በእያንዳንዳችን ላይ እንዲመጣ ጸልይ። መንፈስ ቅዱስ በቅዱስ ቃል እንደተጻፈ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ተብሎ እንደተጻፈ የእግዚአብሔር መንፈስ ይውረድ። ኃይል በእኛ ላይ ይምጣ ጌታ። ብዙዎችን ለመዳናቸው የሚያገለግል የእግዚአብሔር ኃይል በኢየሱስ ክርስቶስ ስም የተሰጠንን ጸጋ ኤክሰርሳይዝ እንድናደርግ የሚረዳ የእግዚአብሔር መንፈስ በኢየሱስ ክርስቶስ ስም ይምጣ ጌታ። እባክህን ጌታ ሆይ ድካማችን ከኛ ይወገድ፣ ስንፍናችን ከኛ ይወገድ ጌታ ሆይ የማገልገል ጊዜ አሁን ነው ብለን እንድንነሳ በኢየሱስ ስም መነሳት እንዲሆንልን የእግዚአብሔር ኃይል እንዲሆንልን እጸልያለሁ። ኦ መንፈስ ቅዱስ እባክህን አስነሳን ጌታ ሆይ አስነሳ። ሳናገለግል ጌታ ሆይ ፈቃድህን ሳናደርግ ጌታ ሆይ የተሰጠንን ጸጋ ቀብረን እንዲሁ ጌታ ሆይ ዘመን እንዳያልቅብን በኢየሱስ ክርስቶስ ስም እንድትረዳን ጸልያለሁ። የምናተርፍበት ጌታ ሆይ የምንነግድበት የዘላለም አምላክ ብዙዎችን ለመንግስት ዊን የምናደርግበት የእግዚአብሔር ጸጋ በኢየሱስ ክርስቶስ ስም እንዲለቀቅ ጸልያለሁ። ጌታ ሆይ እባክህን እርዳን ጌታ ሆይ ዘመን እንዳለቀበት ሰው አንተን በማገልገል እንድንተጋ ጌታ ሆይ ድካማችንን ከኛ ላይ እንድታነሳው እንዳናገለግል የያዘንን ሰበብ ከኛ ላይ እንድታስወግድ ጌታ ሆይ የምናገለግልበትን ኃይል እንድትሰጠን ጸልያለሁ። እባክህን እርዳን ጌታ መንፈስ ቅዱስ እርዳን። ሳናገለግል ዘመናችን አይለቅ ጌታ እግዚአብሔር መኖር ለሚገባ ለእርሱ ሳንኖር ፈቃድህንና ሐሳብህን ሳናደርግ ጌታ ሆይ ዘመናችን አይለቅ።
በምድር እንዳሉ እንደሌሎች እግዚአብሔር ሆይ ለመኖር ብቻ አንኑር። ጌታ እግዚአብሔር ሆይ በኢየሱስ መኖራችን ጌታ ሆይ ለሌሎች ጥቅም፣ ለሌሎች መዳን፣ ለአገልግሎት፣ ለአካል መታነጽ እንዲሆን በጌታ በኢየሱስ መንፈስ ቅዱስ በእኛ ላይ በኃይል እንድትሰራ ጸልያለሁ። ለአንተ እንሰጣለን ማንነታችን፣ ድካማችንን ለአንተ እንሰጣለን። ጌታ ሆይ በኢየሱስ ስም እጆቻችንን ያዝ፣ አበርታን፣ በመንፈስ ሙላን። ጌታ እንድናገለግልህ እርዳን። በናዝሬቱ በኢየሱስ ክርስቶስ በሥጋ ልንኖር የቀረችንን ጥቂት ዘመን ጌታ ኢየሱስ አንተ በክብር ልትገለጥ በደጅ ነህና ጌታ በዚህ ባለቀ ዘመን አባት ሆይ እባክህ እርስ በርሳችን እንድናገለግል፣ ሁላችን እንድናገለግል በጌታ በኢየሱስ ስም እንድትረዳን ጸልያለሁ። አባት ሆይ አገልግሉ ብለህ ስለማትተወን የምናገለግልበትን ኃይልና ጸጋ ስለምትሰጥ ባሪያ እንዳለ ለአገልግሎቱ ሾሞኝ ታማኝ አድርጎ የቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ እንዳለ ጌታው እናመሰግናለን። ድምፅ ወደ እኛ ስለመጣ ጸጋ ስለተሰጠ እንድናገለግል እንደገና ጨምረህ ዕድሜና ዘመን ስለሰጠህ ተመስገን። አምላካችን ሆይ ታማኝ ባላደራዎች አድርግ። ክብሩ ለአንተ ይሁን። ስለነበረን ጊዜ እናመሰግናለን በጌታ በኢየሱስ